አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ጾመ ሐዋርያት በወርሃ ሰኔ ስለሚጾም በምዕመናን ዘንድ የሰኔ ጾም በመባል ይታወቃል። ከሰባቱ የአዋጅ ጾማትም አንዱ ነው። በዛሬው መርሃ ግብራችን እንደተለመደው ስለ ጾመ ሐዋርያት ወይንም የሰኔ ጾም በጥቂቱ እንላለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በትህትና እየጠየቅን ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ እንድትደግፉን በትህትና እየጠየቅን አሁን ወደ ዕለቱ መርሃ ግብራችን እናመራለን። አብራችሁን ሁኑ። አረገ በስባት አረገ በእልልታ። የሐዋርያትን አስተምሮ የምትከተለው ቅድስት ቤተክርስቲያን ሁሉ በሥርዓት እንዲሆን ስለሚገባ ለጾምም ሥርዓትን ሰርታለች። በዚህ መሠረት 7 የአዋጅ ጾማትን አውጃለች። ከነዚህም መካከል ጾመ ሐዋርያት የሐዋርያት ጾም ወይንም በተለምዶ የሰኔ ጾም አንዱ ነው። ይህ ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ስለጾሙት አስቀድሞ የጴንጤቆስቴ ጾም ወይንም የደቀ መዛሙርት ጾም ይባል ነበር። ከኒቅያ ጉባኤ በኋላ እስከ ዛሬ የምንጠቀምበትን የሐዋርያት ጾም የሚለውን ስያሜ አግኝቷል። ሐዋርያትም የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲጾሙ አስተምሯቸው ስለነበር ነው። ቅዱስ ማቴዎስ እንደጻፈው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርትህ ግን የማይጦሙት ለምንድን ነው ብለው በጠየቁት ጊዜ ሚዜዎች ሙሽራው ከእርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜም ይጾማሉ በማለት እንዲጾሙ አዟቸዋል። ይህንን አብነት በማድረግ ሐዋርያት ወንጌልን የሚሰብኩትን ዲያቆናትና ቀሳውስት የሚሾሙትም በጾምና በጸሎት ነበር። የሐዋርያት ሥራ ምዕራፍ 13 ከቁጥር 3 እንዲሁም ምዕራፍ 4 ከቁጥር 25። የሐዋርያት ጾም በ3ኛው መቶ ክፍለ ዘመን በተጻፈው መጽሐፈ ዲድስቅልያ፣ በ4ኛው መቶ ክፍለ ዘመን በተጻፈው መጽሐፈ ቀለሜንጦስ እንዲሁም ቅዱስ አትናቴዎስ ለንጉሥ ቆስጠንጢኖስ በጻፈው መልእክት ላይ ተብራርቶ ይገኛል። ስለሆነም መጽሐፍ ቅዱስን ሰፍረውና ቆጥረው ባስረከቡን ሐዋርያውያን አበው መሠረትነት የኦርቶዶክሳዊት ቤተክርስቲያን ምዕመናን ሁሉ የመታዘዝ ምልክት የሆነ የሐዋርያትን ጾም እንጾማለን። ጾመ ሐዋርያት ቅድመ ጰራቅሊጦስ። ቀደምት የቤተ ክርስቲያን መጻሕፍት እንደሚያስረዱት ቅዱሳን ሐዋርያት ከጌታችን ዕርገት እስከ 50ኛው ቀን ለ10 ቀናት ድረስ በጾምና በጸሎት ቆይተዋል። እነዚህንም 10 ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ እያለ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ ጽናን እሰጣችኋለሁ፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ወላጆች እንደሌላችሁ ልጆች አልተዋችሁም ብሎ የሰጣቸውን ተስፋ እየተጠባበቁ ነበር። ይህንን ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነት ከመቀበላቸው በፊት፣ አዳዲስ ተጠማቂዎችም ከጥምቀት በፊት እንዲሁም ክርስቲያኖች ሁሉ ቅዱስ ሥጋውንና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህንን አብነት አድርገው ነው። የመንፈስ ቅዱስን ጸጋ ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋልና። ጾመ ሐዋርያት ድኅረ ጰራቅሊጦስ። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላም ጾምን የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ የጾሙት ስለ 2 ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ሲሆን፣ ሁለተኛው ደግሞ በዓለሙ ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ነው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች የሆኑት። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው።
እርሱ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ በዚያ 40 መዓልትና 40 ሌሊት ጾሟልና እነርሱ ደግሞ ኃይል ይሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገዋል። አንዳንድ መዛግብት በመጀመሪያዎቹ ዘመናት የሐዋርያት ጾም የሚጀምረው ከጰራቅሊጦስ 1 ሳምንት በኋላ ነበር ይላሉ። ከዚያም በ258 ዓመተ ምህረት ከበዓለ ጰራቅሊጦስ እስከ ሐዋርያት በዓል ወይንም ሐምሌ 5 ድረስ እንዲሆን አባቶች ደነገጉ በማለት ያስረዳሉ። ይህም የተደረገው የቅዱስ ጳውሎስና የቅዱስ ጴጥሮስ በኔሮን ቄሳር በሮም አደባባይ ሰማዕትነትን የተቀበሉበትን ዕለት አብሮ ለማሰብ እንዲረዳ ነው በማለት ያጠናክሩታል። መጽሐፈ ዲድስቅልያ ደግሞ ሐዋርያት 40 ቀን እንደጾሙ ከዚያም በኋላ ቅዱስ ጴጥሮስ እግራቸውን አጥቧቸው ለስብከተ ወንጌል እንደተሰማሩ ያስረዳል። እንዴት መጾም አለብን? ጌታችን መድኃኒታችን ኢየሱስ ክርስቶስም ጾም የፈቃድ ብቻ ሳይሆን ትእዛዝ መሆኑንም ለሐዋርያቱና ለሚከተለው ሕዝብ ሲያስተምር ስትጾሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃል በማለት ተናግሯል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 18። በዚህም ትምህርቱ እርሱ የሚወደው ጾም ምን አይነት እንደሆነና እንዲሁም የማህበርና የግል ጾም መኖሩን እናንተም ስትጾሙ አንተ ግን ስትጾም ብሎ ለይቶ አስተምሯል። በእግዚአብሔር ዘንድም የተወደደ ጾም እንዴት አይነቱ እንደሆነ ነቢያት አስቀድመው የበደልን እስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርስ ዘንድ ስደተኞችን ድሆች ወደ ቤትህ ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከሥጋ ዘመድህ እንዳትሸሸግ አይደለምን? ብለው ጽፈዋል። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 እስከ 8። አባቶቻችን እንደሰማነው እንደተማርነው መቼም የማይጾሙ እና መቼም የማይበሉ በቤተ ክርስቲያን ትምህርት መቼም የማይጾሙ ወይም ሁሌም የሚባሉ ነገሮች አሉ። እነዚህም በጾምም ይሁን በፍስክ የሚበሉ ወይም የሚደረጉ ናቸው። ከነዚህም መካከል ይሄ የእግዚአብሔርን ቃል መመገብ፣ ለእርሱና ለቅዱሳኑ ምስጋና ማቅረብ፣ መልካም ነገርን መስማት፣ ማየት፣ ማሰብ፣ መናገርና መስራት ይገኙበታል። አንድ ሰው ሁልጊዜ የእግዚአብሔርን ቃል መመገብ፣ ምስጋናውንም ምግብ ማድረግ ይኖርበታል። ትእዛዙንም ዘወትር በመፈጸም ለአምላኩ ያለውን ፍቅር ሊገልጽ ይገባዋል። እነዚህ ጾም ሲገባ ምግብን ተክተው የሚገቡ፣ ጾም ሲወጣ ደግሞ ስጋን ተክተው የሚወጡ አይደሉም። ሁልጊዜ ሙሉ የሕይወት ዘመናችንም ልናደርጋቸው የሚገቡ ናቸው እንጂ። ስለዚህ ነው መቼም የማይጾሙ የተባሉት። ከነዚህ መከልከል በራሱ ኃጢአት ነውና። በተመሳሳይ መቼም የማይበሉ ወይም ሁሌም የሚጾሙ የሚባሉት ነገሮችም አሉ። እነዚህም የኃጢአት ሥራዎችና ወደ ኃጢአትም የሚመሩ ነገሮች ናቸው። ክፉ ማየት፣ ክፉ መስማት፣ ክፉ ማሰብ፣ ክፉ መናገር፣ ክፉ ማድረግና ከነዚህም የመሳሰሉት ነገሮች መቼም መበላት ወይም መደረግ የሌለባቸው ስለሆኑ ሁልጊዜ ከነዚህ መጾም ያስፈልጋል። በስተትም ከነዚህ የቀመሰ ወይም የበላ ዋናውን ጾም ገድፏልና በቶሎ ወደ ንስሐ ሊቀርብ ይገባዋል። እነዚህ በጾም ወቅት የሚከለከሉ፣ የጾም ወቅት ሲያልፍ ደግሞ የሚፈቀዱ አይደሉም፣ በማንኛውም ጊዜ የሚጾሙ ናቸው እንጂ። ይህም እግዚአብሔር ለአባታችን አዳምና ለእናታችን ሔዋን መልካምና ክፉውን ከሚያስታውቀው ዛፍ አትብሉ ሲል መቼም ቢሆን አትብሉ ማለቱ እንደሆነ ያለ ነው። በጾም ወቅት በፈቃዳችን ስጋችንን ስለምናደክም መቼም የማይጾሙትን የበለጠ ልናደርግ፣ መቼም ከማይበሉት ደግሞ የበለጠ
ልንከለከል እንችል ይሆናል። ይህ ማለት ግን የጾም ወቅት ሲያልፍ ወደ ነበርንበት እንመለስ ማለት አይደለም። በጾም ወቅት የነበሩንን መልካም ነገሮች ከጾሙም በኋላ ይዘናቸው ልንቀጥል ይገባል እንጂ በጾም ወቅት የተውናቸውን የሚጎዱ ነገሮችን ደግሞ ከጾም በኋላ መልሰን ልንይዛቸው አይገባም። እንደተውናቸው ልንቀጥል ይገባል እንጂ። ስለዚህ በጾም ወቅት ያለንን ተሞክሮ በማጽናት መቼም የማይጾሙትን መቼም አለመጾም፣ መቼም የማይበሉትን ደግሞ መቼም አለመብላት ይገባናል። ይህንን ስናደርግ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርንም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ፣ እግዚአብሔር ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይላል። እንደተባለው ይሆንልናል። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 8 እስከ 9። የሰኔ ጾም የክርስቲያኖች ሁሉ ወይንስ የቄሶች ብቻ? የሐዋርያትን ጾም አንዳንዶች የቀሳውስት ጾም ሲሉት ይሰማል። ይህም ከአሰያየሙ ጋር የተያያዘ ብጅታን በመጠቀም ላለመጾም የሚፈልጉ ወገኖች ያመጡት አስተሳሰብ ነው። እነዚህ ወገኖች የሐዋርያት የሚለውን ቃል ብቻ በመውሰድ ጥንት ይህንን ጾም ሐዋርያት ብቻ እንጂ ሕዝቡ አልጾመውም፣ ዛሬ ደግሞ በሐዋርያት እግር የተተኩ ካህናት ወይንም ቄሶች ናቸውና ጾሙም የነርሱ ነው ሲሉ ይደመጣሉ። ብዙውን ጊዜ ቀሳውስት አበክረው ስለሚጾሙትና በሕዝቡ ዘንድ ይህ ስለሚታወቅም ጭምር ነው ይህ አስተሳሰብ የመጣው። ቤተክርስቲያን ግን ይህንን የአዋጅ ጾም ጳጳስ፣ ቄስ፣ መነኩሴ፣ ዲያቆን፣ ሰንበት ተማሪ፣ ምዕመን ሳይል በ40 እና በ80 ቀን የተጠመቀና ዕድሜው ከ7 ዓመት በላይ የሆነው ሁሉ እንዲጾም አውጃለች። እኛም በእነርሱ ሥርዓት በመመራት በሐዋርያት ላይ ያደረው የመንፈስ ቅዱስ ጸጋና ሀብት በእኛም ላይ እንዲያድርብን በየዓመቱ ጾመ ሐዋርያትን ሌሎችንም አጽዋማት አክብረን መጾም እንደሚገባን በቀኖና ቤተክርስቲያን ተወስኗል። ፍትሐ ነገሥት አንቀጽ 15 ቁጥር 586። የሐዋርያት ጾም የኛም ጾም ነው። ሐዋርያው ቅዱስ ጳውሎስ በሐዋርያትና በነቢያት መሰረትነት ታነጻችኋል እንዳለ በሐዋርያት መሰረትነት ላይ ለታነጽን ለኛ ለክርስቲያኖች የሐዋርያት ጾም የኛም ጾም ነው። የሐዋርያት ጾም ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ስብከተ ወንጌልን ለመፈጸም በየአገሩ ከመሰማራታቸው በፊት በሁሉም ነገር እግዚአብሔር እንዲረዳቸው የጾሙት ጾም ነው። እኛም የሐዋርያትን ጾም ስንጾም ሁልጊዜ በንስሐ ታጥበንና ነጽተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችንን እግዚአብሔር አምላክ እንዲባርከንና ሰላምንና ፍቅርን ጤናን እንዲሰጠን መጾም ይኖርብናል። ይህ የሐዋርያት ጾም በሐዋርያት እግር የተተኩ የቤተ ክርስቲያን አገልጋዮችም አገልግሎታቸውን እንዲባርክላቸውና ምዕመናኑም ወደ እግዚአብሔር መልካም ጎዳና እንዲመሩ የሚጸልዩበት ጾም ነው። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህንን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማጸን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታን በመከተላቸው ዓለምን ዞረው ማስተማራቸውና ስለ ቅዱስ ስሙ በጽናትና በጥራት መከራ መቀበላቸው ይታሰባል። ምዕመናን እና ካህናትም የቅዱሳን ሐዋርያትን መንፈሳዊ ተጋድሎ እያሰብን በዘመኑ ሁሉ በፍቅር በተዋበ የመታዘዝ ፍርሃት የየራሳችንን መዳን እንፈጽም ዘንድ ጾምን በመጾም ጸሎትን በመጸለይና ከእግዚአብሔርና በንጹህ ደሙ ከዋጃት ቅድስት ቤተክርስቲያን ጋር ያለንን ፍጹም አንድነት ልናጸና ራሳችንን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት ልንቀበልበት ይገባል። በመሆኑም የ2017 ዓመተ ምህረት ጾመ ሐዋርያት ወይንም የሰኔ ጾም ሰኔ 2 ቀን 2017 ሰኞ ይገባል። የሚፈታውም ሐምሌ 5 ቀን 2017 ዓመተ ምህረት ነው። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሐዋርያት ጸሎት ይርዳን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።